Fans denied, players denied, officials denied, journalists denied. Now refs. ይህ የነውጥ ዓለም ዋንጫ ነው። ወርልድ ካፕ ኦፍ ኬኦስ። ይህንን ያለው የአርሰናሉ ዝነኛ የቀድሞ ተጫዋቻቸው ያሁን ደግሞ ተንታኛቸው ኢያን ራይት ነው። ሰሞኑን አሜሪካውያን በዚህ ዓለም ዋንጫ ላይ እየፈጸሙት ያለው ተግባር በርካቶችን እያስቆጣና እያሳዘነ ይገኛል። የቀድሞው የአርሰናሉ ተጫዋች ኢያን ራይት ጥቁሩ ሰው ሶማሊያዊው ዳኛ የ2025 የአፍሪካ ምርጥ ዳኛ ልማት ተቀባዩ ሰው ቪዛ መከልከሉን ሲሰማ የአሜሪካን ምድር ለቀህ ውጣልን፣ ኦማር አርታን በዚህ ዓለም ዋንጫ ላይ ዳኝነትን አትሰራም ተብሎ እንደተመለሰ ሲያውቅ ብስጭቱን መቆጣጠር አልቻለም። አሜሪካውያኑ ላይ ከፍተኛ ወቀሳና ተቃውሞን አሰማ። ይህ የዓለም ዋንጫ ሊጀመር እጅግ ጥቂት ቀናት ቀርተውታል። ሐሙስ ምሽት በሜክሲኮና ደቡብ አፍሪካ መካከል የሚጀመረው የ2026ቱ የዓለም ዋንጫ በአሜሪካውያን በኩል ከፍተኛ ውዝግቦች እየተነሱበት ይገኛል። የተወደዳችሁ የሸጋ ስፖርት ተከታታዮች ከዓለም ዋንጫው በፊት የተሰሙ አዳዲስ ጉዳዮችን በተለይ አፍሪካን የተመለከቱ መረጃዎች ወደ እናንተ እናደርሳችኋለን። ላይክ፣ ሼር፣ ኮሜንት በማድረግ ይህ ቪዲዮ ለብዙ ሰዎች እንዲዳረስ አግዙን። ሰብስክራይብ በማድረግ ቤተሰባችን መሆኑን እንዳትዘነጉት። አሁን ዓለም ዋንጫው ከመጀመሩ አስቀድሞ የሚሰሙ አዳዲስ ዜናዎች በርካቶችን እያስደነቁ ይገኛሉ። የቅርቡ ክስተት ደግሞ የአፍሪካ ምርጡ ዳኛ ተብሎ በ2025 የተመረጠው ሶማሊያዊው ሰው የቪዛ ክልከላ እንደደረሰው መሰማቱ ነው። በ2026 የፊፋ ዓለም ዋንጫ ላይ ዳኝነት እንዲመራ ተመርጦ የነበረው ሶማሊያዊው ሰው ወደ አሜሪካ እንዳይገባ መከልከሉና በዚህ ምክንያት በውድድሩ ላይ መሳተፍ እንደማይችል የዓለም እግር ኳስ ማህበር ፊፋ ራሱ ማረጋገጫ ሰጠ። የ2025 የአፍሪካ እግር ኳስ ኮንፌዴሬሽን የዓመቱ ምርጥ ወንድ ዳኛ ተሸላሚ ኦመር አርታን ባለፈው ቅዳሜ ከኢስታንቡል ተነስቶ ማያሚ ዓለም አቀፍ አውሮፕላን ማረፊያ የደረሰ ቢሆንም ከተደረገለት የተለመደ ፍተሻ በኋላ ወደ ሀገሪቱ እንዳይገባ መታገዱን የአሜሪካ የጉምሩክና የድንበር ጥበቃ መስሪያ ቤት ለዚህ አትሌቲክ ማረጋገጫውን ሰጠ። ኦመር አርታን ዘንድሮ በዚህ ዓለም ዋንጫ እንዲዳኙ በፊፋ በጥንቃቄ ከተመረጡ 52 ዋና ዳኞች መካከል አንዱ ነበረ። እርሱም በዓለም ዋንጫ ታሪክ ውድድር የመራ የመጀመሪያው ሶማሊያዊ ዳኛ በመሆን ታሪክ ለመስራት ተቃርቦ የነበረ ቢሆንም አሁን ግን በውድድሩ ላይ ልምምድ ማድረግም ሆነ ዳኝነት መምራት አይችልም ሲል ፊፋ በሰጠው መግለጫ አረጋግጧል። ይህ በእንዲህ እንዳለ የኢራንና የሌሎች የአፍሪካ ሀገራት ጋዜጠኞችም ለዓለም ዋንጫው የሚያስፈልጋቸውን ቪዛ መከልከላቸውን የዓለም አቀፉ ስፖርት ጋዜጠኞች ማህበር AIPS አስታውቋል። የማህበሩ ፕሬዝዳንት ጃኒ መርሎ ለፊፋ በጻፉት ደብዳቤ ላይ ቁጥር ስፍር የሌላቸውና ተቀባይነት የሌላቸው ሲሉ ገልጸዋቸዋል። ይህም ለረጅም ጊዜ የዘለቀ ስር የሰደደ ችግር አካል መሆኑን ጠቁመዋል። የአሜሪካ የጉምሩክና የድንበር ጥበቃ መስሪያ ቤት ዳኛው እንዳይገባ የከለከሉበትን ግልጽ ምክንያት ባይጠቅሱም ሶማሊያ በፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ አሜሪካ እንዳይገቡ እገዳ ከተጣለባቸው ሀገራት ዝርዝር ውስጥ አንዷ መሆኗ እንደ ምክንያትነት ተጠቅሷል። ሰኔ 6 ቀን አንድ የሶማሊያ ዜግነት ያለው ሰው ከኢስታንቡል ዓለም አቀፍ አውሮፕላን ማረፊያ ተነስቶ ማያሚ ዓለም አቀፍ አውሮፕላን ማረፊያ ደርሷል። በሂደቱ ወቅት መንገደኛው ተጨማሪ ፍተሻ የተደረገበት ሲሆን ይህም መኮንኖች መረጃን ማረጋገጥ ወይንም ወደ ሀገር የመግባት ብቃትን መወሰን በሚፈልጉበት ጊዜ የሚደረግ የተለመደ አሰራር ነው። ከፍተኛ ፍተሻ ከተደረገለት በኋላ የፊፋ ዓለም ዋንጫ በዳኝነት እንዲመራ የተወሰነው ሰው በደህንነት ማጣራት ስጋቶች ቬቲንግ ኮንሰርን ምክንያት ወደ ሀገር ለመግባት ብቁ ሆኖ ባለመገኘቱ ፍቃድ ተከልክሏል ሲል የአሜሪካ የጉምሩክና የደህንነት ድንበር ጥበቃ መስሪያ ቤት ይገልጻል። የመስሪያ ቤቱ ቃል አቀባይ አክለውም ስፖርተኞች፣ አሰልጣኞችና የሥራ ባልደረቦችን ጨምሮ ወደ አሜሪካ ለመግባት የሚፈልጉ ማናቸውም ተጓዦች በሙሉ ለዚህ ጥብቅ ፍተሻ ተገዢ እንደሚሆኑና ውሳኔው የሚሰጠው በወቅቱ ባለው የሕግ አስከባሪና የብሔራዊ ደህንነት መረጃ ላይ ተመስርቶ በግለሰብ ደረጃ መሆኑን ገልጸዋል።
ፊፋ ባለፈው ሚያዝያ ወር ላይ የዓለም ዋንጫ ዳኞች ዝርዝርን ይፋ ሲያደርግ ምርጫው ከ3 ዓመታት በላይ የፈጀ በጣም ጥንቃቄ የተሞላበትና አጠቃላይ የሰሌዳ ሂደትን ያለፈ መሆኑን ገልጾ ነበረ። በወቅቱም ሁሉም የውድድሩ ዳኞች እስከ ግንቦት 31 ድረስ ሚያሚ መግባት እንዳለባቸው ተነግሯቸው ነበረ። የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ ባለፈው ነሐሴ ወር ላይ ስለ ዓለም ዋንጫው የኢሚግሬሽን ሂደት ሲናገሩ ይህንን ግልጽ ማድረግ አስፈላጊ ይመስለኛል። በውጪ ብዙ የተሳሳቱ አመለካከቶች አሉ። ለፊፋ ዓለም ዋንጫ ወደ ካናዳ፣ ሜክሲኮና አሜሪካ የሚመጣ እያንዳንዱ ሰው በደስታ ይስተናገዳል። እኛም እየሰራን ያለነው ለዚህ ነው ማለታቸው ይታወሳል። ይሁን እንጂ ሰኞ ዕለት የፊፋ ቃል አቀባይ የሰጡት መግለጫ ከዚያ በጣም ተቃራኒ ነው። እንዲህ ይነበባል። የእግር ኳስ ዳኛው ዑመር አብዱል ቃድር አርታን ወደ አሜሪካ እንዳይገባ በመከልከሉ ምክንያት በ2026ቱ የፊፋ ዓለም ዋንጫ ላይ ልምምድ ማድረግም ሆነ ዳኝነት መምራት የማይችል መሆኑን ፊፋ ያረጋግጣል ይላል። ፊፋ የአስተናጋጅ ሀገራትን የቪዛ አሰጣጥና የኢሚግሬሽን ሕግ ላይ ጣልቃ አይገባም። በአሁኑ ሰዓት በአቪዬሽን ባለስልጣናት በኩል የሚስተር አርታን የቪዛ ውሳኔ እንደማይቀየር ተገልጾልናል። ልክ እንደ ቀደሙት የፊፋ ውድድሮች ሁሉ ማን ቪዛ አግኝቶ ወደ ሀገሩ መግባት እንዳለበት የሚወስነው በመጨረሻው የአስተናጋጅ ሀገሪቱ መንግስት ብቻ ነው ሲል ፊፋ ከጉዳዩ ራሱን አግልሏል። በሶማሊያ ብሔራዊ እግር ኳስ ሊግ ውስጥ በዋና ዳኝነት የሚያገለግለው ኦመር አርታን እንደ አውሮፓውያኑ አቆጣጠር በ2018 የፊፋ ረዳት ዋና ዳኛ መሆን የቻለ ሲሆን በቅርቡ በተካሄደው የአፍሪካ ዋንጫ ላይም ጨዋታዎችን በብቃት መምራቱ ይታወሳል። ታዲያ ይህንን ክስተት የተከታተለው የቀድሞ የአርሰናሉ ሌጀንድ የአሁኑ የስካይ ስፖርቱ ተንታኝ ኢያን ራይት እንዲህ ሲል ተናገረ። ያንን ሶማሊያዊ ዳኛ ወደ አሜሪካ እንዳይገባ መከልከሉን አሁን ነበር ያነበብኩት። በየጥቂት ሰዓታቱ አዳዲስ ታሪኮችን ነው የምንሰማው። ደጋፊዎች ተከለከሉ፣ ተጫዋቾች ቪዛ ተከለከሉ፣ የቦርድ አባላት ተከለከሉ፣ ጋዜጠኞች ተከለከሉ፣ አሁን ደግሞ ዳኞች ቪዛ ተከለከሉ። ምን እንደሆነ ታውቃላችሁ? በጣም አስቆኛል። ነገር ግን ጉዳዩ ፍጹም የሚያስቅ አይደለም። በእውነት አያስቅም። እናም አንድ ነገር መባል አለበት። ይሄ በታሪክ እጅግ ውዱ የጨዋታ ትኬት የሚሰጥበት ዓለም ዋንጫ ነው። ያ ሁሉ የሆቴል ውድ ማረፊያነት፣ የትራንስፖርት ዋጋ ሰማይ የነካበት ውድድር። ይሄ ነገር መነገር አለበት። ለመሆኑ አስተናጋጆቹ በዓለም ላይ ላቅ ላለውና ታላቅ ለሆነው ውድድር፣ ለዚህ ታላቅ ጨዋታ በእውነት የሚያሳዩት ጠባይ ይሄ ነውን? ለመሆኑ አስተናጋጅ ሀገር እንዲህ ነው የሚያደርገው ሲል ኢያን ራይት ይጠይቃል። ለምንድን ነው ታዲያ ድምፃችንን የማናሰማው? ካታር 2022 በዓለም ዋንጫ ወቅት እንዴት ስትወቀስና ስትጎተጎት እንደነበረ እያየን አይደለም እንዴ? ለምንድን ነው አሁን ዝም የምንለው? በእውነት የእግር ኳስ መንፈስ ይሄ ነውን? ለማን እንደማዝን ታውቃላችሁ? ይህንን ውድድር ለማየት በጉጉት ለሚጠባበቁና አሁን ምን ያህል ሊያፍሩ እንደሚችሉ ለምገምተው የአሜሪካ እግር ኳስ ደጋፊዎች ነው የምሰጋው። ለነሱ ምን ያህል እንደሚያሳፍር አስቡት። ይሄ እኮ የዓለም ዋንጫ ነው። ነገር ግን ይህ የብጥብጥና የረብሻ ዓለም ዋንጫ ሆኗል። ወርልድ ካፕ ኦፍ ኬኦስ ሲል ኢያን ራይት ነገርየውን ገልጾታል። Just read that the Somalian referee has been denied entry. Every few hours, it's another story. Another story about fans denied, players denied, officials denied, journalists denied. Now refs, you know something, I'm laughing, but it's not funny. It's actually not funny. Something has to be said. It's expensive tickets, the most expensive tickets ever. Expensive accommodation, transport through the roof. It has to be said. You know, is this how the hosts behave, really, for the greatest game, the greatest tournament in the world? Is this how the hosts behave? Are we not hearing more? Are we seeing how Qatar got dragged? Are we not hearing more? Is this the spirit of football? Really? You know who I feel for? I feel for the American fans who are desperate for this. American soccer fans who are desperate for this. How embarrassed they must be. How embarrassing for them this must be. This is, you know what? This is the World Cup. This is a World Cup of chaos. Whoever wins this World Cup is going to have to go through some serious chaos to get this done. I hope we can do it. But something has to be said, man. This is just like... This is the World Cup.
የፊፋ ዓለም ዋንጫ በ2026 በሜክሲኮ ካናዳና አሜሪካ አዘጋጅነት እንደሚደረግ ከታወቀ በኋላ በርካቶች ስጋታቸውን በአሜሪካ ጠባይ ላይ ሲያሳድሩ ነበር። እውነትም ስጋታቸው ውሎ አድሮ በተግባር እየተገለጠ ይገኛል። አሜሪካ በርካቶችን ቪዛ እየከለከለች ትገኛለች። ይህ ተግባሯ በዓለም አቀፉ የስፖርት ጋዜጠኞች ማህበር ጭምር ለወቀሳ ዳርጓታል። በተለይ ደግሞ ህጋዊ ዕውቅና የተሰጣቸው አክሬዲቴሽን ያላቸው ጋዜጠኞች አፍሪካውያንና ኢራናውያን በተናጠል እየተጠቁ ነው፣ ወደ አሜሪካ ዘገባዎችን እንዳይሰሩ እየታገዱ ነው በማለት የዓለም አቀፉ ስፖርት ጋዜጠኞች ማህበር ክስን አቅርቧል። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ። ደግሞ ቪዛ የሚሰጣቸው ጋዜጠኞች የሲንግል ኢንትሪ መሆኑ ሀገራቸውን እየተዟዟሩ ለመከታተል ከልክሏቸዋል ሲልም ወቀሳ አስነብቧል። አንድ ጊዜ ወደ አሜሪካ ከገቡ በኋላ በዚያው በሶስት ሀገራት የሚደረገውን ውድድር ብሔራዊ ቡድኖቻቸውን እየተከታተሉ ለመዘገብ ያዳግታቸዋል። ለምሳሌ ኮት ዲቯር በፊላዴልፊያ ከሚደረገው ጨዋታ ሌላ በካናዳ ቶሮንቶ ውድድር ታደርጋለች። ሴኔጋል በቶሮንቶ የመጨረሻ የምድብ ጨዋታዋን ካደረገች በኋላ ወደ አሜሪካ የጥሎ ማለፍ ጨዋታ ለማድረግ መመለስ ግድ ይላታል። ቱኒዚያ የገቡ ጋዜጠኞች ሁለት ጨዋታዎችን በሜክሲኮ ካደረጉ በኋላ ወደ ካንሳስ ሲቲ ደግሞ ለማምራት ይገደዳሉ። ይህ ማለት አንድ ጊዜ ከገቡ በኋላ ቪዛው ስለሚቃጠልባቸው ብሔራዊ ቡድኖቻቸውን እየተዟዟሩ ለመዘገብ ታግደዋል። ደግሞ እዚህ ላይ አሜሪካ እንደነ አልጄሪያ፣ ኬፕ ቨርድና ቱኒዚያ ባሉ ሀገራት ላይ የቪዛ ማስያዣ ገንዘብም ቪዛ ቦንድ እየጠየቀች ነው። ሌሎች ሀገራት ደግሞ በእግድ ውስጥ ተካተዋል። ይህ የውዝግቡ ዓለም ዋንጫ ጥቁሮችን በተናጠል እያገለለ ይገኛል። ኢራናውያንን ደግሞ ከፍተኛ ስቃይ ውስጥ እየከተታቸው ነው። የቀድሞ የአርሰናሉ ሌጀንድ ኢያን ራይት ግን ይህንን ከተመለከተ በኋላ ዝም ብሎ ማለፍ አልቻለም። ይህ የዓለም ዋንጫ የብጥብጥና የረብሻ ዓለም ዋንጫ ሆኗል ሲል ተችቶታል። የተወደዳችሁ የሸጋ ስፖርት ተከታታዮች ዓለም ዋንጫው ከመጀመሩ በፊት እየተሰሙ ባሉ በእነዚህ ዜናዎች ምን ተሰማችሁ? ሐሳባችሁን በኮሜንት ሴክሽን ላይ አስቀምጡልን። የዩቲዩብ ተከታታዮች ሰብስክራይብ በማድረግ ቤተሰብ መሆን እንዳትዘነጉ። ላይክ እና ሼር በማድረግ ለሌሎች እንዲዳረስም አድርጉ።